ዛሬ የምናየው ታይፕ ኦፍ ኢቨንት ከስድስተኛው ጀምረን ነው። ከዚህ በፊት አምስት አይነት ኢቨንቶች አይተን ነበረ። አምስቱ ኢቨንቶች አንድ ኢቨንት አለ። እዛ ኢቨንት ላይ ታይፕ ላይ ዲፔንድ ሆነን ነው ማለት ነው የምንከፋፍላቸው ነበር። የዛሬው ግን ቫሪየስ ኢቨንት ስር ነው። ሁለት ኢቨንት ነው ያለው። ሁለቱን ኢቨንት ኮምፓይን ወይ ዩኒየን በማድረግ ምን አይነት ኢቨንት ይፈጥራሉ በሚለው ላይ ዲፔንድ ሆነን ነው ከስድስተኛ ጀምረን የምናያቸው። መጨረሻ ላይ ኤክሰርሳይዝ 8.16 እንሰራለን። ወደ ኤክሰርሳይዝ ከመሄዳችን በፊት ግን ቀሪዎቹን ኢቨንቶች እናያለን ማለት ነው። ከስድስተኛው ኢቨንት አይነት ጀምረን ስናይ ስድስተኛው ኢቨንት አልጀብራ ኦፍ ኢቨንት ነው። አልጀብራ ስንል ምንድነው? በማቴማቲክስ ሲደመር ሲባዛን ሲካፈልን ይዝልናል ማለት ነው። በዚህኛው ላይ ግን ምንድነው ዩኒየን ኮምፓይን በማድረግ ነው። ዩኒየን ሊሆን ይችላል፣ ኢንተርሴክሽን እያደረግን ነው ማለት ነው የምናየው። እዚህ ጋር ምንድነው ራንደም ኤክስፐሪመንት ሌት ኤስ ቢ ሳምፕል ስፔስ ኤንድ ሌት ኢ1 ኤንድ ኢቨንት 1 ኤንድ ኢቨንት 2 ቢ ኢቨንትስ ኢን ኤስ ማለት ነው። እዚህ ጋር ኮምፕሊመንት ኦፍ ኢቨንት፣ አሁን ይሄ ኮምፕሊመንት ኦፍ ኢቨንት ስንል ምንድነው ኢ1 ኢቨንቱን ይዝልናል። ከዛ በኋላ ደግሞ ኮምፕሊመንት ኦፍ ኢ ደግሞ ኢቨንት 2 ወይ ደግሞ ኮምፕሊመንት ኦፍ ኢቨንት 1 እንለዋለን ማለት ነው። ኮንሲስት ኦፍ ኦል ኢቨንት ኤ ሳምፕል ስፔስ ዛት አር ኖት ኢን ኢ ማለት ነው። ስለዚህ ኮምፕሊመንት ኢቨንት 1 እና ኢቨንት 2 ቢኖር ኢቨንት 1 ኢቨንቱ ራሱ ነው። ኮምፕሊመንት ኦፍ ኢቨንት 1 ደግሞ ኢቨንት 2 እንለውና ያ ኢቨንት 1 ውስጥ የሌሉትን ኢቨንቶች ኮምፕሊመንት ኦፍ ኢቨንት 1 እንላቸዋለን ማለት ነው። ስለዚህ በኢቨንት 2 መያዝ ትችላላችሁ። ለምሳሌ ኤግዛምፕል in drawing a marble from a jar containing 6 red, 4 blue and 2 green marble, let event be the event of green marble, give the complement of the event ነው የሚለን። እዚህ ጋር ጃር ውስጥ የሆነ ቦርሳ ሊሆን ይችላል። ጃር ኮርጅ ውስጥ ማለት ነው 6 ቀይ ኳስ እና 4 ብሉ 2 ደግሞ ግሪን መርብሎች አሉ ማለት ነው። መርብል እምነበረድ ነው፣ እነሱ አሉ። ከዛ ውስጥ ኢቨንት እንድናወጣ የተፈለገው ግሪን ነው። ስለዚህ ኮምፕሊመንቱ ምን ይሆናል? ኢቨንቱ ግሪን ከሆነ የቀሩት ደግሞ ምንድነው ኮምፕሊመንት ኦፍ ኤ ጊቨን ኢቨንት ናቸው ማለት ነው። ስለዚህ ኮምፕሊመንቶቹ ሬድ እና ብሉ ይሆናሉ ማለት ነው። ለምሳሌ ይሄ ኮሮጆ ቢሆን እዚህ ጋር እንደ ኮሮጆ ቢሆን እዚህ ውስጥ 6 ምን አለ? 6 ቀይ ኳስ አለ። 4 ደግሞ ምን አለ? ብሉ አለ። ብሉ 4 አለ። መርብል ብለን ኳስ ብላችሁ ማያስ ትችላላችሁ። 2 ደግሞ ግሪን አሉ ማለት ነው። ስለዚህ ኢቨንቱ 2 ነው የምናወጣው። ግሪን የሚደርሰን ለምሳሌ ግሪን የማውጣት ቻንሳችን ምን አለ ብንባል እና ኢቨንቱ ግሪን ከሆነ ኮምፕሊመንቱ እዚህ ውስጥ የቀሩት ሌሎቹ ማለት ነው። ስለዚህ 6 ሬድ እና 4 ብሉ ነው የሚቀረው። ስለዚህ ኮምፕሊመንቱ ምን ይሆናል ማለት ነው? 6 ሬድ ኤንድ 4 ብሉ መርብል ይሆናል ማለት ነው። ስለዚህ ኮምፕሊመንት ከኢቨንቱ ውጭ ያሉት ጠቅላላ ማለት ነው። ኤግዛምፕል 7 ሌት ኤ ዳይ ቢ ሮልድ ዋንስ፣ አንድ ጊዜ ምን እናንከባላለን? ሮል እናደርጋለን። ከዚህ በፊት ነግሬያችኋለሁ። ዳይስ ማለት 6 ቁጥር ላይ ያለ አንከባለነው ወደ ላይ የሚታየው ፓርት በአንድ በኩል ከሆነ አንድ ወጣ እንላለን፣ 2 ከሆነ 2 ወጣ እንላለን። ከ1 እስከ 6 አለው። ከዛ ውስጥ የወጣው ቁጥር ኢቨንት ነው ማለት ነው። ስለዚህ እንደዛ ስናደርግ ምን ይላል? ሌት ኢ ቢ ዘ ኢቨንት ኦፍ ፕራይም ነምበር። ፕራይም ነምበር የመውጣት ኢቨንቱ ምንድነው? ፕራይም ነምበር የመውጣት ቻንስ ነው ማለት ነው። ስለዚህ ፕራይም ነምበሮች ከ1 እስከ 6 ስንት ነው ያለው? ዳይስ ከ1 እስከ 6 ያለ ቁጥር ነው። ስለዚህ ከ1 እስከ 6 ስንት ፕራይም ነምበር አለ? የመጀመሪያው 2 ቁጥር ነች ፕራይም። ከ1 እስከ 6 ውስጥ 3ም ፕራይም ነች፣ 5 ፕራይም ነች። ሌሎቹ ፕራይም አይደሉም ማለት ነው። ስለዚህ ኢቨንቱ ይሄ ከሆነ ኮምፕሊመንት ኦፍ ኢቨንቱ ደግሞ ኮምፕሊመንት ኦፍ ኢቨንቱ ምን ይሆናል? ከነዚህ ውጭ ያለው 1 ቁጥር፣ 4 ቁጥር፣ 6 ቁጥር። ስለዚህ ኮምፕሊመንቱ ይሄ ይሆናል ማለት ነው። ስለዚህ አሁን ኮምፕሊመንቱንና ይሄንን ብንቀያይጠው ምኑን ነው የሚሰጠን? ሳምፕል ስፔሱን ነው የሚሰጠን። ኢቨንቱንና ኮምፕሊመንት ኦፍ ኢቨንቱን ብንቀያይጥ
ሳምፕል ስፔሱን ነው የሚሰጠን። ኢቨንት E1 or E2 ኢቨንት E is equal to event union event 1 union event 2 is event that occur when whether one of event of 1 or event of 2 or both occur የሚያደርጉበትን ነው ማለት ነው። ዩኒየን ስናደርግ ሁሉንም ቀይጠን እናገኛለን ማለት ነው። ሌላ ኤግዛምፕል አለ። in a tossing 3 coin let event 1 having exactly one head 3 ጊዜ ነው ቶስ የምናደርገው ማለት የምንለቀው ማለት ነው። ኮይኑን ስንለቅ ሁለት ነዋል። ኮይን በአንድ ፊት ሁለት ፌስ ነው ያለው። አንደኛው ፌስ ያው ሚዛን አለው፣ አንደኛው ደግሞ ጎፈር ነው። ስለዚህ በእንግሊዘኛ ሄድ እና ቴል ነው የምንለው። ስለዚህ ወደ ላይ የመጀመሪያ ሙከራችን ላይ የመጀመሪያ ኤች ልናገኝ እንችላለን። የመጀመሪያ ኤክስፐሪመንት ሁለተኛው ላይ ኤች ልናገኝ እንችላለን። ሶስተኛው ላይ ኤች ልናገኝ እንችላለን። ይሄ 3 ጊዜ ስለምንተኩስ ነው። 3 ጊዜ ወደ ላይ ስለምንለቅ ይሄ ቻንስ አለ ማለት። ሌላም ደግሞ ሌሎችም ቻንሶች አሉ። ግን እዚህ ጋር አሁን የተጠየቅነው ምንድነው having exactly one head አንድ ሄድ ብቻ የመውጣት ቻንሱ ነው። አንድ ሄድ የማግኘት ቻንሳችን ምን ሊሆን ይችላል? አንድ ሄድ ብቻ ኤግዛክትሊ ነው ያለን። አንድ ሄድ ብቻ ለምሳሌ ምን ሊሆን ይችላል? የመጀመሪያው ሄድ ሆኖ ሁለተኛው ቴል ሊሆን ይችላል። የመጀመሪያው ቴል ሆኖ ሁለተኛው ሄድ ሊሆን ይችላል። ሶስተኛው ደግሞ ቴል ሊሆን ይችላል። የመጀመሪያው ቴል ሆኖ ሁለተኛው ቴል ሆኖ ሶስተኛው ሄድ ሊሆን ይችላል። ከዚህ ውጪ ምን አንድ ኤግዛክትሊ ዋን ሄድ የምናገኝበት ፕሮባቢሊቲ የለንም። ስለዚህ እነዚህ ናቸው። ይሄ E1 ብንለው ወይ ደግሞ ኢቨንት ኦከር የሚያደርግበት ይሄ ማለት ነው። E2 ምንድነው? የዚህ ተቃራኒ ነው አለ የሚሆነው። የዚህ ተቃራኒ ደግሞ 3 ታይምስ ኮይን ቶስ እናድርግ ኤግዛክትሊ ዋን ሄድ ካለን የዚህ ተቃራኒ ደግሞ ምንድነው? ኮምፕሊመንቱ ኤግዛክትሊ ዋን ቴል ነው የሚሆነው ማለት ነው። ስለዚህ ሃቪንግ ኤግዛክትሊ ዋን ቴል ደግሞ ምን ሊሆን ይችላል? E2 ብንለው የዚህን ኮምፕሊመንት ምን ይሆናል ማለት ነው? የመጀመሪያው ቴል ሆኖ ሁለተኛው ሄድ ሶስተኛው ሄድ ሊሆን ይችላል። የመጀመሪያው ሄድ ሆኖ ሁለተኛው ቴል ሶስተኛው ሄድ ሊሆን ይችላል። የመጀመሪያው ቴል ሄድ ሆኖ ሁለተኛው ሄድ ሆኖ ሶስተኛው ደግሞ ቴል ሊሆን ይችላል ማለት ነው። ሶስተኛው ቴል ሊሆን ይችላል። ስለዚህ እነዚህ አሁን ምንድናቸው ማለት ነው? ኮምፕሊመንት እና ኢቨንት እና ኮምፕሊመንት ኦፍ ኢቨንት ናቸው። እነዚህን ስንቀይጣቸው ሳምፕል ስፔሱን አናገኝም። ምንና ምን ይቀረናል? የሚቀረው 3 ቴል ኤግዛክትሊ 3 ቴል የምናገኝበት ሊኖር ይችላል። ኤግዛክትሊ ደግሞ ቴል የምናገኝበት ሊኖር ይችላል። ስለዚህ እነዚህ ይቀራሉ ማለት ነው ሁሉንም ለማካተት። ስለዚህ ሳምፕል ስፔሱን አናገኝም ማለት ነው። ስለዚህ ኦፕሬሽን ነው ማለት ኦፕሬሽን ስንል ዩኒየን ኢንተርሴክሽን ሊሆን ይችላል ማለት ነው። ላይ ሶሉሽኖቹ እዚህ ጋር ናቸው። የኢቨንት 1 ዩኒየን ኢቨንት 2 ኤግዛክትሊ ዋን ሄድ ኦር ኤግዛክትሊ ዋን ቴል ነው ማለት ነው የሚሆነው። እነዚህ ይሆናሉ። ሁለቱን አንድ ላይ ስንቀይጣቸው ይሄን ማለት ነው። እነዚህ ይሆናሉ። ኢቨንት 1 and ኢቨንት 2 ኢንተርሴክሽን ናቸው። ደግሞ ኢቨንት 1 ኢንተርሴክሽን ኢቨንት 2 is an event occur only when both E1 and E2 occur። ሁለቱም ጋር ኦከር የሚያደርግ እዚህ ጋር አለን እንደ የለም። ስለዚህ ሁለቱም ጋር ኦከር ሊያደርግ የሚችልበት አጋጣሚ የለም። ስለዚህ ኢምፒቲ ሴት ነው ማለት ነው። እነዚህ ሁሉ በአልጀብራ ስር የሚካተቱ ናቸው። እዚህ ጋር ሌላ ኤግዛምፕል አለ። ኤግዛምፕል 9 in throwing of 2 dice ሁለት ዳይስ የምንለቅበት ጊዜ ዳይስ ሮል በምናደርግበት ጊዜ ኢቨንት 1 ላይ the first die was 5 የሚሆንበትና ሌላው ደግሞ ኢቨንት 2 ደግሞ sum on both dice is 6 የሁለቱ ኢቨንት ደግሞ ሮል ስናደርግ ድምራቸው 6 የሚመጣበት ማለት ነው። ይሄ ማለት ምን ማለት መሰላችሁ? አሁን ለምሳሌ ሁለቴ ነው ዳይሱን እናንከባለለው አይደለ? ሁለቴ ስናንከባለል የመጀመሪያው ሙከራችን ላይ በአንድ በኩል ሊወጣ ይችላል። በሁለተኛው ሙከራችን ላይም አንድ ሊወጣ ይችላል።
በመጀመሪያው ሙከራችን ላይ አንድ ወጥቶ በሁለተኛው ላይ ሁለት ሊወጣ ይችላል። በመጀመሪያ ኤክስፐሪመንታችን ላይ አንድ ወጥቶ በሁለተኛው ላይ 3 ሊወጣ ይችላል። በመጀመሪያ ሙከራችን ላይ አንድ ወጥቶ በሁለተኛው 4 ሊወጣ ይችላል። በመጀመሪያው አንድ ወጥቶ በሁለተኛው 5 ሊወጣ ይችላል። በመጀመሪያው አንድ ወጥቶልን በሁለተኛው ደግሞ በ6 ሊወጣ ይችላል። በአንድ ብቻ ይሄን አለ። በሁለትም እንደዚሁ እናደርጋለን። በመጀመሪያው ሙከራችን አንድ ወጥቶ በሁለተኛው ደግሞ አንድ ሊሆን ይችላል። በመጀመሪያው ሙከራችን ሁለት ወጥቶ በሁለተኛው ደግሞ ሁለት ሊወጣ ይችላል። በመጀመሪያው ሁለት ወጥቶ በሁለተኛው 3 ሊወጣ ይችላል እያልን ሁሉንም እንዘረዝራቸዋለን ማለት ነው። አሁን እዚህ ጋር የተፈለገው ግን ምንድነው የመጀመሪያው ሙከራችን ላይ 5 የመሆን እድሉ ምን ያህል ነው? ስለዚህ የመጀመሪያው ሙከራ 5 የሚሆነው የመጀመሪያው 5 ሆኖ ሁለተኛው 1 ሊሆን ይችላል። የመጀመሪያው 5 ሆኖ ሁለተኛው 2 ሊሆን ይችላል። የመጀመሪያው 5 ሆኖ ሁለተኛው 3 ሊሆን ይችላል። የመጀመሪያው 5 ሆኖ ሁለተኛው 4 ሊሆን ይችላል። የመጀመሪያው ሙከራችን ላይ በ5 በኩል ወጥቶ ሁሉንም ፕሮባቢሊቲ ነው መጻፍ ያለብን። 5 ሊሆን ይችላል። የመጀመሪያው ሙከራ 5 ሆኖ ሁለተኛው 6 ሊሆን ይችላል። በ5 የሚጀምር እነዚህ ናቸው። አሁን እዚህ ጋር the first die was የመጀመሪያው ኤክስፐሪመንት ላይ ስንለቀው ማለት ነው ሩል ስናደርገው 5 ልትወጣ ትችላለች ማለት ነው። የመጀመሪያው 5 ሁለተኛው 2 3 እያልን ይሄዳል ማለት ነው። የመጀመሪያው 5 ነው ማለት ነው። ሌላው ኢቨንት 2 ደግሞ ይሄኛው ኢቨንት 1 ነው። ኢቨንት 2 ላይ ደግሞ ድምራቸው 6 የሚሆኑበት ማለት ነው። ከአንድ ጋራ የመጀመሪያው ሙከራችን 1 ሆኖ አሁን ከአንድ ጋራ ስንትን ብንደምር ነው 6 የሚሆኑ 5 ጋር አይደለ? ስለዚህ የመጀመሪያው 1 ሆኖ ሁለተኛው 5 ሲሆን 1 አለ። በአንድ ሌላ የለንም። ከአንድ ጋር ተደምሮ ከ5 ውጪ 6 የሚመጣ የለንም። ስለዚህ አንደኛው ኤክስፐሪመንት ላይ ይሄን ልናገኝ እንችላለን። ሁለተኛው ደግሞ የመጀመሪያው ሙከራ ላይ 2 አግኝተን ከዛ በኋላ 6 የሚሆነው 2 እና ስንት ነው? 4። ስለዚህ 2 እና 4 ከ3 ጋር 3 እና 3 ነው አይደል? 6 የሚሆነው 4 እና ስንት ነው? 6 የሚሆነው 2 ነው። 5 እና ስንት ነው? 6 የሚሆነው 1። እነዚህ ናቸው። እነዚህ ፕሮባቢሊቲዎች አሉ ማለት ነው። የተጠየቅነው ምንድነው የሁለቱ ኢንተርሴክሽን ስንት ይሆናል? እዚህ ጋር አሁን ይሄ በ5 የሚጀምር ነው አለ ያለው። በ5 የሚጀምር እዚህ ጋር ማለት ይሄ ነው ያለ። ስለዚህ ይሄ ነው ማለት ነው። ኢንተርሴክሽናቸው 5 እና 1 ነው ማለት ነው። ስለዚህ እኛው በዚህ መልኩ መስራት ትችላላችሁ። ሌላኛው 7ኛው የኢቨንት አይነት ደግሞ ኤግዞስቲቭ ኢቨንትስ ነው። ይሄ ኤግዞስቲቭ ኢቨንት የምንለው ምንድነው? ሳምፕል ስፔስ አለን። ኢቨንት ስንል ኢቨንቶች ከምንድን ነው የሚመጡት? ከሳምፕል ስፔሱ ሰብሴቶን ወይ ደግሞ ተቆርጦ የሚመጡ ናቸው። ይሄ ኢቨንት ምንድነው? 1 እና 2 ኢቨንት ሊኖር ይችላል። 3ም ሊኖር 4ም ኢቨንት ሊኖር ይችላል። የነዛ ኢቨንቶችን ዩኒየን ስናደርጋቸው ግን ምን መምጣት አለበት? ከሳምፕል ስፔሱ ጋር እኩል መምጣት አለባቸው። ወይ ደግሞ ኢቨንቶቹን ሁሉንም ማካተት አለበት ማለት ነው። ኢቨንቶቹን ሁሉንም ማካተት አለበት። ምን ስናደርግ ኢቨንት 1 ዩኒየን እዚህ ጋር እንደምታዩት ኢቨንት 1 ዩኒየን፣ ኢቨንት 2 ዩኒየን፣ ኢቨንት 3፣ ኢቨንት 4፣ ኢቨንት እስከ ኢቨንት ኤን ድረስ የተሰጡትን ሁሉንም ኢቨንቶች ዩኒየን ስንቀያይጣቸው ምኑን መስጠት አለባቸው? ከሳምፕል ስፔሱ ጋር እኩል መሆን አለባቸው ማለት ነው። እሱ ነው ኤግዞስቲቭ ኢቨንትስ የምንለው። a set of events said to be exhaustive event if the performance of the experiment always result in occurrence of at least one of them, thus if the set event እዚህ ጋር ቢያንስ አንድ ኢቨንት አለ። ያ ኢቨንት ሁሉንም ከያዘልን ኤግዞስቲቭ ነው፣ ሁሉንም ሳምፕል ስፔሶች ከያዘ። ነገር ግን ከኢቨንት አንድ ሳምፕል ስፔስ ውስጥ 5 ወይም 1 ወይም ከዛ በላይ ሊኖር ይችላል። ስለዚህ ሁሉንም ስንቀያይጣቸው እነዛን ኢቨንቶች ምን መያዝ አለባቸው? ከሳምፕል ስፔሱ ጋር እኩል መሆን አለባቸው። ለምሳሌ እዚህ ጋር ማየት እንችላለን። if a dice roll give instance of exhaustive event ምን ልንል እንችላለን? ዳይስ አንድ ጊዜ ስሮ አድርገን
ሊወጡበት የሚችሉት ፕሮባቢሊቲዎቹ ሳምፕል ስፔሱ ማለት ነው ምን ልናገኝ እንችላለን? አንዴ ብቻ ከሆነ ሩል የምናደርገው አንድ ኤክስፐሪመንት ማለት ነው በአንድ በኩል ሊወጣ ይችላል፣ 2 ልትወጣ ይችላለች፣ 3 ሊወጣ ይችላል፣ 4 ሊወጣ ይችላል፣ 5 ሊወጣ ይችላል፣ 6 ሊወጣ ይችላል ማለት ነው። ይሄ ነው ፖሲቢሊቲው ማለት ነው ሳምፕል ስፔሱ። ከዚህ ውስጥ አሁን ኤግዞስቲቭ ኢቨንት ሊሆኑ የሚችሉ አውጡ ነው የተባለው። ለምሳሌ ምን ብለን ልናወጣ እንችላለን? ዳይስ ስሮ ስናደርግ ኢቨን ነምበር የምናገኝበት ፕሮባቢሊቲ ለምሳሌ ኢዋንን ብንለው ኢዋን ኢዝ ኢኳል ቱ ፕራይም ኢቨን ነምበር ልናገኝ የሚችል ፕሮባቢሊቲ ከ1 እስከ 6 ውስጥ ስንት ኢቨንት ነው ያለው? 2፣ 4 እና 6 ብቻ ናቸው። ሌሎቹ ምንድን ናቸው? ኦድ ናቸው። ኢቱን ደግሞ ምን እንለዋለን ማለት ነው? ግዴታ ኤግዞስቲቭ እንዲሆን ኦድ እንለዋለን። ስለዚህ ኦድ የማግኘት ፕሮባቢሊቲያችን ስንት ነው? 3 ኦድ ብቻ ነው ያለው ከ1 እስከ 6። ስለዚህ 1፣ 3 እና 5 ናቸው ማለት ነው። ስለዚህ አሁን ይሄ ኢዋንንና ኢቱን ዩኒየን ስናደርጋቸው ሁለቱን ስንቀያይጥ ምን መምጣት አለበት? ከሳምፕል ስፔሱ ጋር ከዚህ ጋር እኩል መሆን አለበት። ስንቀያይጠው እውነትም ከዚህ ጋር እኩል ነው። ስለዚህ በዚህ መልኩ ልንከፋፍላቸው እንችላለን ማለት ነው። ሌሎቹም እዚህ ጋር በሱ በሰራው መልኩ እንችላለን። እዚህ ጋር አሁን እሱ 3 ኢቨንቶችን ይወሰደው ኢዋንን 2 እና 4 አለው። ኢቱን ደግሞ 2፣ 4 እና 6 ይሄ ኢቨን የምንለው ነው። ይሄኛው ደግሞ 1፣ 3 እና 5 ማለት። ስለዚህ እነዚህን ብንቀያይጣቸው ሶስቱን ምን ይሆናል ማለት ነው? ሳምፕል ስፔሱ ጋር እኩል ነው። ከሳምፕል ስፔሱ ጋር እኩል ከሆነ ደግሞ ኤግዞስቲቭ ምንድነው የምንለው ማለት ነው? ኢቨንትስ ነው የምንለው ማለት ነው። ይሄን በዚህ መልኩ ማለት ይችላል። ሙቹዋል ኤክስክሉሲቭ ኢቨንት የምንለው ደግሞ ምንድነው? እዚህ ጋር ይሄኛው ሙቹዋል ከማየታችን በፊት እዚህ ጋር ለምሳሌ ይሄ ኢቨንት 1 እና ኢቨንት 2 ውስጥ 2 እና 4 እዚህ ጋር የሚገኛሉ፣ እዚህ የሚገኛሉ። ይሄ አሁን ሙቹዋሊ ኤክስክሉሲቭ አይደለም። እነዚህን ብናያቸው ለምን ኤክስክሉሲቭ ስንል ምንድነው? አንዱ የአንዱን ቫልዩ አያካትትም ማለት ነው። እዚህ ጋር ግን አሁን ኢቨንት 1 2 እና 4 አለ። ኢቨንት 2 ደግሞ 2 እና 4 6 ነው ያለው። ስለዚህ እቺ 2 እና 4 ኢቨንት 1 ላይም ኢቨንት 2 ላይም ተካተተች ማለት ነው። ይሄ ማለት ኤክስክሉሲቭ አልሆነም ወይ ደግሞ አንዱ ኢቨንት ሌላኛውስ መገኘት የለበትም ማለት ነው። እሺ ሙቹዋል ኤክስክሉሲቭን ልንገራችሁ ማለት ነው። አሁን two event 1 and the event 2 are said to be mutually exclusive event if the occurrence of any one of them exclude the occurrence of the other event. This event cannot occur simultaneously ማለት ነው። ለምሳሌ ምን ልንል እንችላለን? ዳይስ ስሮ ስናደርግ ያው ሳምፕል ስፔሳችን ቅድም የነገርኳችሁ ነው። ከ1 እስከ 6 ያሉ ቁጥሮች ናቸው። ናቹራል ቁጥሮች 1 2 3 4 5 እና 6 ነው አይደለ? ሳምፕል ስፔሱ እዚህ ጋር አሁን ፕራይም ነምበር ኤግዚስት የሚያደርግበት ኢቨንት 1 ነው ብንል ፕራይም ነምበር እዚህ ውስጥ ስንት አሉ ኢቨንቶች? እዚህ ጋር ፕራይም ነምበር ከ1 እስከ 6 ውስጥ 2 3 ፕራይም ነው፣ 5 ፕራይም ነው። ኢቱን ደግሞ ምን እንበረው ኦድ ቁጥሮች ስሮ ስናደርግ ዳይስ ማለት ነው። ኢቨንት 2 ማማ አለን ኢቨን ኦድ ማለት ነው 1 1 3 5 እነዚህ ሁሉ አሉ ማለት ነው። እዚህ ጋር ስናይ ኢቨንት 1 እና ኢቨንት 2 ሙቹዋሊ ኤክስክሉሲቭ አይደሉም። ሙቹዋሊ ኤክስክሉሲቭ ኢቨንት አይደሉም። ለምንድን ነው? እዚህ ጋር 5 እና 3 እና 5 ሁለቱም ጋር አለ። ምን መሆን የለበትም? አንዱ ውስጥ ሊገኝ አይገባውም ማለት ነው። ስለዚህ ሙቹዋሊ ኤክስክሉሲቭ ናቸው፣ መገናኘት የለበትም። ስለ ሙቹዋሊ ኤክስክሉሲቭ ኢቨንት የምንላቸው ሁለት ወይም ከዛ በላይ ኢቨንቶች ኢንተርሴክሽናቸው ምን መምጣት አለበት? ኢምፒቲ ሴት መምጣት አለበት። ኢንተርሴክሽናቸው ለምሳሌ እዚህ ጋር ኢቨንት 1 እና ኢቨንት 2 ኢንተርሴክሽናቸው ምንድን ነው? ኢምፒቲ ሴት አይደለም። በዚህ ምክንያት እነዚህ ሁለቱ አሁን ምን አይሆኑም ማለት ነው? ሙቹዋሊ ኤክስክሉሲቭ አይደለም። እዚህ ጋር ተጨማሪ ኤግዛምፕል ለማየት ያክል say whether or not the following are mutually exclusive event ናቸው አይደሉም የሚለውን አጣሩ ነው። ከኤ እስከ ዲ ሰጥቶናል። እዚህ ጋር ኤ ላይ when a coin is tossed once event ሄድ ማግኘትና ቴል ማግኘታችን ይሄ አንድ ኮይን ወደ ላይ አንዴ ብቻ ብንለቅ ማለት ነው
ሄድ ወይም ቴል የማግኘት ፕሮባቢሊቲ ነው ያለ። ሁለቱንም አናገኝም አይደለ? ስለዚህ እነዚህ አሁን ሙቹዋሊ ኤክስክሉሲቭ ናቸው። ለምሳሌ ኢቨንት ዋን ምን ብንለው ኢቨንት ዋን ሄድ የማግኘት ቻንሳችን ብንለው አንድ ይለቅም ማለት ነው። ኤች ብቻ ነው አንድ ብቻ ነው ኤክስፐሪመንት ያደረግነው። ስለዚህ ይሄ ኤች ዋን ነው ኤች ነው ማለት ነው። ኢቱን ደግሞ ቴል የማግኘት ቻንሳችን ብንል ምንድነው ማለት ነው? ቴል ማለት ነው። ከዚህ ውጪ ሌላ ምን የለንም። አንዴ ኮይን ስንለቅ ሁለቱን በአንድ የማግኘት ቻንስ የለንም። ስለዚህ ኢንተርሴክሽናቸውን ብናወጣ ኢዋን ኢንተርሴክሽን ኢቱ ብንል ምንድነው ማለት ነው? ኢምፕቲ ሴት ነው። ስለዚህ ይሄ ምንድነው ማለት ነው? ሙቹዋል ኤክስክሉሲቭ ኢቨንት መሆን ይችላል። ቢ ላይ ዌን ኤ ዳይስ ኢዝ ሮን ኢዋን ጌቲንግ ኢቨን ነምበር ነው። ይሄ አን ኢቨን ነምበር። ኢቱ ደግሞ ጌቲንግ ዋን ኤንድ ስሪ ነው። ስለዚህ እዚህ ጋር ምን ብለናል? ኢዋንን ኢቨን ነምበር የማግኘት ዳይስ ስሮ ስናደርግ ኢቨን ነምበር የማግኘት ቻንሳችን ስንት ነው? ስንት ኢቨን አለ? ከአንድ እስከ ስድስት ውስጥ ያው ዳይስ ከአንድ እስከ ስድስት ስለሚይዝ ኢቨን ነምበር ሁለት አለን፣ አራት አለን፣ ስድስት ራሱ ማለት ነው። ስለዚህ ያለን ኢቨንት ቱ ደግሞ ምንድነው? አንድና ሶስትን የማግኘት ቻንሳችን ነው የሚለው። ስለዚህ ይሄ ነው። እነዚህ ኢንተርሴክሽን አላቸው። ኢዋን ሁለት ውስጥ የሚገኝ ማለት ተመሳሳይ ቁጥር አለ የለም። ስለዚህ ኢዋን ኢንተርሴክሽን ኢቱ ምንድነው ማለት ነው? ኢምፒቲ ሴት ነው። ስለዚህ ሁለቱ ኢንተርሴክሽናቸው ኢምፒቲ ሴት ከሆነ ደግሞ ሙቹዋሊ ኤክስክሉሲቭ መሆን ይችላሉ። ስለዚህ ቢ ሙቹዋሊ ኤክስክሉሲቭ ኢቨንት ነው ማለት ነው። ሙቹዋሊ ኤክስክሉሲቭ ኢቨንት ነው። ሲ ዌን ኤ ዳይስ ኢዝ ሮልድ ኢዋን ጌቲንግ አን ኦድ ነምበር ኤንድ ኢቱ ጌቲንግ ፕራይም ነምበር ነው። ይሄ ቅድም ያየነው ነው። ኢዋን ምንድነው? ኦድ ነምበር የማግኘት ፕሮባቢሊቲያችን። ስለዚህ ከአንድ እስከ ስድስት ውስጥ ከስድስትና አንድን ማካቶ ማለት ነው። ስንት ኦድ ነምበር አለን? አንድ አለ ራሱ፣ ሶስት አለ፣ አምስት አለ። እነዚህ ናቸው ኦድ ነምበሮች። ፕራይም ነምበር ስንል ደግሞ ኢቱ ፕራይም ነምበር ነው ያለን። ኢቱ ፕራይም ነምበር ስንል ደግሞ ስንት ነው? ሁለት ፕራይም ነው፣ ሶስትም ፕራይም ነው፣ አምስትም ፕራይም ነው። ስለዚህ ኤክስክሉሲቭ ኢቨንት ለመሆን ምን መሆን አለበት? ሁለቱ ኢቨንቶች ወይ ከዛ በላይ ኢንተርሴክሽናቸው ምን መምጣት አለበት? ኢምፒቲ ሴት መምጣት አለበት። ይሄ ግን ኢምፒቲ ሴት አይደለም። ኢቨንት ዋን ኢንተርሴክሽን ሁለት ውስጥ የሚገኝ እዚህ ጋር ስናይ ሶስትና ሁለት ውስጥ የሚገኛል። ስለዚህ ምን አይደለም ማለት ነው? ኤክስክሉሲቭ ኢቨንት አይደለም ማለት ነው። ሙቹዋሊ ኤክስክሉሲቭ ኢቨንት አይደለም ማለት ነው። ስለዚህ ሲ ሙቹዋሊ ኤክስክሉሲቭ ኢቨንት አይደለም። when a card is rolled the event of a kings and a ነው የሚለን ኤስ ይሄ ማለት ካርታ ስንጨው ከዚህ በፊት ታውቃላችሁ። ኪንግ የምንለው ኬ ነው። ኪንግ ኬ ነው። ኤ ደግሞ ኤስ የምንላት ደግሞ ኤን ነው። ስለዚህ አሁን ሁለቱ ካርዶች አንድ ላይ አሁን ኤን የማግኘት ፕሮባቢሊቲያችን ስንት ነው? አራት ኤ ያሉ በፍላወር በዲያመንድ በልብ እና በስፔድ ወይ ደግሞ በጦር ማለት ነው። አራት አሉ። ኬም እንደዛ ሁለቱን አንድ ላይ የምናገኝበት ሚንስ የለም። ኬን ብቻ ኬን የምናገኝበት እና ኤን የምናገኝበት ነው። ስለዚህ ወይ እዚህ ጋር አሁን የተሰጠን ኬ ለብቻ ኬን የምናገኝበት ፕሮባቢሊቲ አራት አለ፣ ኤን የምናገኝበትም አራት አለ። ነገር ግን እነዚህ ሁለቱ ኢንተርሴክሽን ብናደርጋቸው ምን ይላቸው? ኢንተርሴክሽን የላቸው። ኢምፒቲ ኢንተርሴክሽን አለ። ይሄ ማለት ምንድነው? ለምሳሌ ኢዋን ምን ብንለው ኢዋን ኬ ማግኘት ፕሮባቢሊቲያችን ኬ ነው። በቃ ኬ ልብ አለ ምናምን አለ። ኢቨንት ቱ ደግሞ ምንድነው? ኤ ማግኘት ፕሮባቢሊቲ ነው ያለው። ኤ አራት አይነት አሉ። አራቱ ናቸው ማለት ነው። እነዚህ ሁለቱ ኢንተርሴክሽን ኦፍ ኢዋን እንደ ኢቨንት ቱ ብንል ምንድነው? ኢምፒቲ ሴት ነው ኢንተርሴክሽን። ስለዚህ ሙቹዋሊ ኤክስክሉሲቭ ኢቨንት መሆን ይችላል ማለት ነው። ስለዚህ ከዚህ ውስጥ የማይሆነው ሲ ብቻ ነው። ሌሎቹ ሙቹዋሊ ኤክስክሉሲቭ መሆን ይችላሉ። እዚህ ጋርም ተሰርቷል ማየት ትችላላችሁ። ወደ ዘጠነኛው የኢቨንት አይነት ስንሄድ ደግሞ ኤግዞስቲቭ ኤንድ ሙቹዋሊ ኤክስክሉሲቭ ኢቨንት። እዚህ ጋር አሁን ምን ብለናል? ኤግዞስቲቭ ኢቨንት ስንል ምን ማለት ነው ብለናል? ኢቨንቶቹን ስንቀይጣቸው ምን መምጣት አለባቸው ነው። ኢቨንቶቹን ስንቀይጣቸው ምን መምጣት አለበት? ከሳምፕል ስፔሱ ጋር እኩል መሆን አለባቸው። ሁሉንም የሳምፕል ስፔሱን ኤሌመንቶች ሊይዙ ይገባል። ኤግዞስቲቭ ስንል ይሄ ማለት ኢንተርሴክሽንን ተመሳሳይ ሊኖር ይችላል ማለት ነው። እዛ ጋር
ማለት እንትኑን ብቻ ያዙ የሳምፕል ስፔሱን እንትኖቹን ኢቨንቶቹን ሁሉንም ኢቨንት ዩኒየን አድርገናቸው ስናቃይጣቸው ምን ይምጣ ከሳምፕል ስፔሱ ጋር እኩል መምጣቱን ብቻ ነው የምናየው ማለት ነው። ስለዚህ ሙቹዋል ኤክስክሉሲቭ ስንል ደግሞ ኢንተርሴክሽን የሌላቸው ነው ያለው። ስለዚህ ኤግዞስቲቭ እና ሙቹዋል ኤክስክሉሲቭ ኢቨንት ስንል ምን መሆን አለበት? የመጀመሪያው ከኢቨንቶቹን ዩኒየን ስናደርጋቸው ምን መምጣት አለበት? ከሳምፕል ስፔሱ ኤሌመንቶች ጋር እኩል መሆን አለበት። ሁለተኛ ምን ቼክ እናደርጋለን? እነዛ ኢቨንቶች ኢንተርሴክሽን አላቸው ወይ? ተመሳሳይ ኤሌመንት አላቸው ወይ? ኢቨንቶቹ ማለት ነው። 4 ኢቨንት ሊሆን ይችላል፣ 2 ሊሆን ይችላል፣ 1 ሊሆን ይችላል፣ 3 ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። ነገር ግን ኢንተርሴክሽን ካላቸው አይሆኑም ማለት ነው። ስለዚህ ሁለት ነገር ቼክ እናደርጋለን ማለት ነው በ9ኛው የኢቨንት አይነት ታይፕ ማለት ነው። ኤግዞስቲቭ መሆኑን ሙቹዋል ኤክስክሉሲቭ መሆኑን ማለት ነው። ስለዚህ ሁለቱን የሚያካትት ነው ማለት ነው ይሄኛው። ስለዚህ እዚህ ጋር እንደምታዩት ኤግዞስቲቭ እንደ ሙቹዋል ኤክስክሉሲቭ ኢቨንት ለመሆን አንደኛ ምን መሆን አለበት? ኢንተርሴክሽናቸው ዜሮ ኢምፕቲ ሴት መሆን አለበት። ሁለተኛው ደግሞ ዩኒየናቸው እነዛን ኢቨንቶች ስንቀይጣቸው ከሳምፕል ስፔሱ ጋር እኩል መሆን አለበት ማለት ነው። ኤግዛምፕል እናያለን። ኤግዛምፕል ኢፍ ኤ ዳይስ ሮል ዘ ኢቨንት አንደኛው ኢቨንት ሁለተኛው ኢቨንት አር ኤክስክሉሲቭ ሙቹዋል ኤክስክሉሲቭ እንደ ኤግዞስቲቭ ኢቨንት ናቸው ወይ? በት ዘ ኢቨንት እዚህ ጋር አሁን ምን ናቸው ወይ? ይሄንን ያሟላሉ ወይ? ኤግዞስቲቭ እንደ ሙቹዋል ኤክስክሉሲቭ ኢቨንት ናቸው ወይ ነው ያለን። እዚህ ጋር በምናይበት ጊዜ መጀመሪያ ይሄ እነዚህ ኢቨንቶች ስንቀይጣቸው ምን መምጣት አለበት? ከሳምፕል ስፔሱ ጋር እኩል መሆን አለበት። ዳይስ ስሮ ሲደረግ ሳምፕል ስፔሳችን ከ1 እስከ 6 ያሉ ቁጥሮች ናቸው። ይሄ ያካትታሉ። 1 አለ፣ 2 አለ፣ 3 አለ፣ 4 አለ፣ 5 አለ፣ 6 አለ። ስለዚህ ይሄ ኤግዞስቲቭ ኢቨንት መሆን ይችላል። ሙቹዋል ኤክስክሉሲቭ ነው ወይ ስንል ኢንተርሴክሽን አላቸው ሁለቱም ጋር ጋር አለ የለም። ስለዚህ ይሄ ምን መሆን ይችላል ማለት ነው? ሙቹዋል ኤክስክሉሲቭ ኢቨንት መሆን ይችላል ማለት ነው። በት ዘ ኢቨንት 1 2 2 3 4 5 አር ኖት ቢኮዝ ይሄኛው እነዚህ ግን ይሄ ይሆናል ማለት ነው። ይሄ ኢቨንት እና ይሄ ሁለቱ ኢቨንቶች ምን መሆን ይችላል? ሙቹዋል ኤክስክሉሲቭ ኤንድ ኤግዞስቲቭ ኢቨንት መሆን ይችላሉ። እነዚህ ግን አይሆኑም ነው። ለምንድን ነው እነዚህ የሚሆኑበት ምክንያት? 1 2 2 3 4 5 6 ማለት ነው። እዚህ ጋር ምንድን ነው? እዚህ ጋር ሁለት ቁጥር እዚህ ጋር ማለት ሁለቱም ጋር አለ። ስለዚህ ስንቀይጣቸው ምን ሆነ ይችላል? ስንቀይጥ ኤግዞስቲቭ ኢቨንት መሆን ይችላሉ። ነገር ግን ኢንተርሴክሽን አላቸው። ኢንተርሴክሽን ስላላቸው ምን አይደለም ማለት ነው? ሙቹዋል ኤክስክሉሲቭ አሉ። ሁለቱንም ሊሆን ይገባል ማለት ነው። የ9ኛው የኢቨንት አይነት ለመሆን 10ኛው የኢቨንት አይነት ደግሞ ኢንዲፔንደንት ኢቨንት ነው። ኢንዲፔንደንት ኢቨንት የምንለው ደግሞ ምን አይነት ኢቨንት ነው? ይሄ ኢቨንት ምን ላይ ነው ዲፔንድ የሚሆነው? አንደኛው ኢቨንት በአንደኛው ላይ ዲፔንድ የማይሆን ከሆነ ነው። ለምሳሌ ምን ልንል እንችላለን? ለምሳሌ ይሄኛው ማሰሮ አለ እንበል፣ ይሄ ኮሮጆ አለ እንበል። እዚህ ኮሮጆ ውስጥ 9 ምን ቢኖሩ 9 ኳሶች ቀይ ኳስ ቢኖር እና ሌላ ደግሞ 5 ሰማያዊ ኳስ ቢኖር ብለን ብንሄድ አሁን ከዚህ ውስጥ ማለት ነው ብሉ ኳስ የማግኘት ብሉ ቦል የማግኘት ፕሮባቢሊቲያችን ምን ያህል ነው ብንል አሁን የመጀመሪያው ኢቨንት ማለት ነው የመጀመሪያው ትራይ ስናደርግ ማለት ነው እዚህ ጋር የመጀመሪያውን ኳስ አወጣን እንበል። ቀይ ሊሆን ይችላል፣ ብሉ ሊሆን ይችላል። አሁን እዚህ ጋር ስንት ኳስ ነው ያለን? ጠቅላላ 14 ኳስ አለን። አሁን ከ14ቱ ኳሶች ሰማያዊ ኳስ የማግኘት ፕሮባቢሊቲያችን ምን ያህል ነው? በኮምቢኔሽን ተጠቅመን ነው የምናገኘው። ነገር ግን አሁን የመጀመሪያው ትራይ ስናደርግ
አንድ ኳስ እንቀንሳለን። አንድ ኳስ ለዚህ ነው ምን የምናደርገው ማለት ነው። አንድ ኳስ እንቀንሳለን። አንድ ኳስ ከዚህ ብናወጣ አሁን ምን ይሆናል ማለት ነው። አንዷን ኳስ ለምሳሌ ቀይ ኳስ አወጣው ልበል። አንድ የመጀመሪያው ሙከራዬ ላይ አንድ ኳስ አወጣ 13 ኳስ ቀረኝ ማለት ነው። ሁለተኛ ሙከራዬ ላይ ፕሮባቢሊቲ የቀነሰልኝ ማለት ነው። እየቀነሰ አሁን ለምሳሌ ሶስተኛ ሙከራ ላይ ይሄ አንድ ሌላ ኳስ አወጣውና አራተኛ ሙከራ ላይ 10 ኳስ ብቻ ይቀራል እዚህ ውስጥ። አሁን ከነዚህ 10 ኳስ ውስጥ ነው ሙከራ ማድርገው ማለት ነው። ስለዚህ አሁን እድላችን እየሰፋ ይሄዳል ማለት ነው። ለምሳሌ ቀይ ኳስ የማግኘት ከሆነ እድላችን እየሰፋ ይሄዳል፣ ምክንያቱም የኳሶቹ መጠን ቀንሰዋል ማለት ነው። ይሄ አሁን ኢንዲፔንደንት አይደለም፣ ዲፔንደንት ነው። እንደዚህ ከሆነ ግን ሪፕለስ እያደረግን ከሆነ ሪፕለስ መልሰን እያስገባል። ለምሳሌ ሰማያዊ ኳስ ካላገኘን እየመለስን የምንሄድ ከሆነ ፕሮባቢሊቲ የሁሉም እኩል ነው። ስለዚህ ሁለተኛ ሙከራችን በአንደኛው ሙከራችን ላይ ዲፔንድ ይሆናል ማለት ነው። ኳሶቹ እየቀነሱ ሲመጣ የምንፈልገውን ከብዙ ነገር ለምሳሌ ከሁለት ነገር ከሆነ ለምሳሌ አንድ ቀይና አንድ ሰማያዊ ኳስ ቢኖር አሁን አንድ ስናወጣ ከዚህ ውስጥ ፕሮባቢሊቲያችን በጣም ሲምፕል ነው። ከሁለት አንዱ ነው የምናገኘው። ስለዚህ ቀይ የምናገኝበት ሁለት የሞከረን እናገኛለን ማለት ነው። አንዷን እናወጣለን እንጥላለን። ሁለት ነው ያለው። ከሶስት ከሆነ ግን አሁን ሶስት ኳስ ከሆነ ለምሳሌ ሰማያዊን የማግኘት ፕሮባቢሊቲያችን ከሶስቱ ኳሶች ነው ማለት ነው አንድ የምንመርጠው። ስለዚህ እየበዛ በሄደ ቁጥር ፕሮባቢሊቲያችን ምን ይልብናል? ያንስብናል ማለት ነው። ቶሎ አናገኘው ማለት ነው። ስለዚህ ከዚህ ውስጥ ግን እየቀነሰ ለምሳሌ አሁን እዚህ ጋር ቀይ ሰማያዊ ሌላም ሰማያዊ ኳስ እንደዚሁ ቢኖር ቅድም ያልኳችሁ እንደዚህ ሌላ ሰማያዊ ኳስ ቢኖር ለምሳሌ ሰማያዊን እየፈለግን እቺን ቀዩን ብናወጣ አሁንም አውጥተን እንጥላታለን። ሰማያዊን ስናገኝ ነው እንትን የምንለው ማለት ነው። አንድ ሰማያዊ ስናገኝ ልናቆም እንችላለን። ስለዚህ ፕሮባቢሊቲያችን ምን እየሆነ ነው ማለት ነው። እዚህ ጋር የሁለተኛው ሙከራ ፕሮባቢሊቲያችን በመጀመሪያው ሙከራ ፕሮባቢሊቲ ላይ ዲፔንድ ይሆናል ማለት ነው። ዲፔንድ ይሆናል። ይሄን ዲፔንደንት ነው የምንለው እንደዚህ አይነት። እዚህ ጋር ኤግዛምፕል እናያለን። ኢቨንት አር ሴድ ቱ ቢ ኢንዲፔንደንት ኢፍ ዘ ኦከረንስ ኦር ነን ኦከረንስ ኦፍ ዋን ዳዝ ኖት አፌክት ዘ ኦከረንስ ኦፍ ኦር ነን ኦከረንስ ኦፍ ዘ አዘር ነው ማለት ነው። አያችኋል። ስለዚህ አሁን ከኮሮጆ ውስጥ ኳስ ለማውጣት ብንሞክር ይሄ ሪፕለስ እያደረግን እየመለስን ያስገባን ካልሆነ በስተቀር ምን አይደለም ኢንዲፔንደንት አይሆንም። ነገር ግን ሪፕሌስመንት ካለ ምን ሊሆን ይችላል? ኢንዲፔንደንት ሊሆን ይችላል። ዲፔንደንት እዚህ ጋር ስላለ በኋላ እናየዋለን። 11ኛው ዲፔንደንት ነው። አሁን ግን ኢንዲፔንደንት እንዲገባችሁ ዲፔንደንቱ ሊገባችሁ ይገባል ማለት ነው። ስለዚህ አንዱ ቻንስ ሌላኛው ቻንስ ላይ ዲፔንድ የሚሆን ከሆነ ምንድነው ማለት ነው? ኢንዲፔንደንት ለምሳሌ እንትን ዳይስ ስሮ ብናደርግ የመጀመሪያ ሁለቴ ስሮ ብናደርግ እዛ ላይ ምንም የሚቀንስብን የሚጨምርብን ነገር የለም። እዚህ ጋር ብናይ ማለት ነው። ዳይስ አሁን ሁለቴ ሙከራ ልናደርግ እንችላለን። ሁለቴ ዳይስ ስሮ ብናደርግ ኢንዲፔንደንት ነው። ምክንያቱም ምንም የመጀመሪያው ሙከራ የሁለተኛውን ምን ያደርገው አፌክት ያደርገው። ስለዚህ ይሄ ኢንሳይመልትነስ ስሮ ኦፍ ቱ ኮይን ደግሞ እዚህ ጋር ኮይን ማለት ሁለት ኮይን ወደ ላይ ብንለቅ የመጀመሪያው ኮይን መቶ ሲያርፍ እና ሁለተኛው ኮይን መቶ ሲያርፍ አንደኛው ኤክስፐሪመንት ላይ ሌላኛው ኤክስፐሪመንት ዲፔንድ አይሆንም ማለት ነው። ዲፔንድ የሚሆነው ይሄ እያወጣን እየመለስን የምናደርገው ነገር ካለ ይሄ ዲፔንደንት ነው። ኤግዛምፕል ይሄ አሁን ሌላ ኤግዛምፕል ስናይ ደግሞ በደንብ ግልጽ ይሆንላችኋል። ትንሽ ለማስረዳት ይከብዳል ይሄኛው ማለት ነው። ነገር ግን ፕሮባቢሊቲዎቹን ቅድም የነገርኳችሁን ከኮሮጆ ውስጥ እያወጣን እንደዚህ ኳስ ሊመረጥ ሊሆን ይችላል፣ ሌላ እንደዛው ማለት ነው። ኤግዛምፕል 14 ላንዲንግ ኦፍ ኤ ሄድ አፍተር ቶሲንግ ኤ ኮይን ኤንድ ሮሊንግ ኦን 5 ኦን ኤ ሲንግል 6 ሳይድድ ዳይስ ማለት ነው። ይሄ ዳይስ 6 እንደሆነ ይታወቃል። 6 ጎኖች አሉት። 6ቱም ጎኖች ላይ የተለያዩ ቁጥሮች ከ1 እስከ 6 አሉ። ከነዛ ውስጥ
ሮል ስናደርግ 5 ቁጥርን የማግኘት እና እንደገና ኮይን ደግሞ ቶስ ስናደርግ ሁለቱን አንድ ላይ ብንለቃቸው ምንድነው ማለት ነው? ምንም አንዱ ፕሮባቢሊቲ አንደኛውን ፕሮባቢሊቲ አይቀንስም አይጨምርበትም ማለት ነው። ስለዚህ ይሄ ኢንዲፔንደንት ነው ማለት ነው። choosing of marble from a jar and landing one on a head after tossing a coin ማለት ነው። ይሄ ከኮሮጆ ውስጥ እንትን መርብል ማውጣት መምረጥ እና እንደዚሁም ኮይን ቶስ ስናደርግ ሄድ የማግኘት ቻንሳችን ይሄ አንዱ ላይ ዲፔንድ አይሆንም። ሁለቱም የተለያዩ አይነት እንትኖች ስለሆኑ ማለት ነው። choosing 3 from deck of card replacing it and then choosing an a as the second card ማለት ነው። ይሄ ምን አይሆንም? ለምሳሌ 3 ካርድ ነው የምንፈልገው 3 ካርድ እዚህ ጋር ይሄ 3 from deck of card ይሄ 3 ቁጥርንና ኤን የማግኘት ቻንሳችን እዚህ ጋር ኤ ስንል አንድ ቁጥር እንደማለት ነው። ባይዘይ በካርታ ጨዋታ አንድ ቁጥር ነች ኤን ሪፕሬዘንት የምታደርገው። ስለዚህ ኤ እና 3 ቁጥር የማግኘት ቻንሳችን አሁን ካርድ ይበወዛል እንላለን ይደባለቅና እዛ ጋር ኤን የማግኘት ፕሮባቢሊቲያችን ምን ያህል ነው? ከ52 ካርድ ውስጥ ማለት ኤን የማግኘት ፕሮባቢሊቲያችን አሁን እዚህ ጋር ሪፕሌስመንት ባይለን ኖሮ አይሆንም ማለት ነው። ሪፕሌስ እየመለስን ነው። then one on the second roll of dice ይሄኛው ኦኬ አንድ ቁጥር እንትን ኦኬ ሶስተኛው ሲ ላይ ያለው ዲ ላይ ያው ሲ ላይ እዚህ ጋር 3 ቁጥር ከካርድ ውስጥ እዚህ ጋር ሪፕሌሲንግ ባይለን ኖሮ ምን ያህል ዲፔንደንት ነበር የሚሆነው። ለምንድን ነው ዲፔንደንት የሚሆነው? ለምሳሌ ሁለት እድል ነው ያለን። ሁለት እድል ነው የመጀመሪያው ኤክስፐሪመንት ላይ 3 ቁጥርን የማግኘት ቻንሳችን ከ52ቱ 3 ቁጥር የማግኘት ቻንሳችን የሆነ ፕሮባቢሊቲ አለ። ሁለተኛው ኤክስፐሪመንት ላይ ደግሞ ሁለተኛው ሙከራችን ላይ ኤን የማግኘት ፕሮባቢሊቲያችን አሁን የመጀመሪያው ፕሮባቢሊቲያችን ከ52 ካርድ ውስጥ 3 ቁጥር ነው የምንፈልገው ከ52 ውስጥ አሁን 3ን ልክ ስናገኝ አውጥተን ለብቻ እናስቀምጣለን ማለት ነው። ስለዚህ ስንት ካርድ ቀረ? አሁን እዛ ጋር 51 ካርድ ነው የቀረው ማለት ነው። አሁን ኤን ስንፈልግ ከ52 ካርድ ውስጥ ነው አያችሁ ፕሮባብል አንድ ቀነሰልን ማለት ነው። ስለዚህ አንድ ካርድ ስትቀንስ ኤን የማግኘት ፕሮባቢሊቲያችን በዛው ልክ እየቀነሰልን ይመጣል ማለት ቶሎ ልናገኝ እንችላለን ማለት ነው። አሁን ግን እዚህ ጋር ሪፕሌስ ብሎ ነው የመጀመሪያው ሙከራችን ላይ ኤን 3 ቁጥርን ካገኘን በኋላ መልሰን ካርድ ውስጥ እንደባልቃታለን። ከዛ ሁለተኛ ላይ ኤን ስንፈልግ አሁንም ኤን ሲል 3 ቁጥር ያገኘናትን መልሰን ስላስገባን 52 ካርታ ሆነ። ከ52ቱ ካርታ ነው አሁን ኤን የምንፈልገው። ስለዚህ ምን አይሆንም ማለት ነው? ሁለተኛ ሙከራችንን የመጀመሪያው ሙከራው ምን ያደርግብንም ማለት ነው? አፌክት ያደርገው ማለት ነው ሪፕሌስ ስላደረግን። ስለዚህ ይሄኛው በደንብ ያስረዳችኋል ያስባለሁ። ኢንዲፔንደንት ለዛ ነው ሪፕሌስ ካላደረግን ዲፔንደንት ነበር የሚሆነው ማለት ነው። እዚህ ጋር ሁለት ዲ ላይ ሮሊንግ 4 ኦን ኤ ሲንግል 6 ሳይድድ ዳይስ ኤንድ ዜን ሮሊንግ 1 ኦን ኤ ሰከንድ ሮል ኦፍ ዳይስ ይሄ ምንም ችግር የለበትም። ዳይስ ምንም የተጻፈ ቁጥር ስለሆነ 6 ጎኖች አሉት የምናንከባልለው ነገር እዛ ላይ 6ቱም ጎኖች ላይ 6 ቁጥሮች ተጽፈዋል ከ1 እስከ 6 ማለት ነው። ስለዚህ አንዱን የመጀመሪያው ሙከራችን 4 የማግኘት ፕሮባቢሊቲ ነው። ሁለተኛ ሙከራችን ደግሞ 1 ነው የማግኘት። ስለዚህ ለአራትንም የማግኘት ፕሮባቢሊቲያችን ከ6ቱ ጎኖች 6 ፕሮባቢሊቲ አለ። አንድንም ስናገኝ ከ6ቱ ምን የሚቀንስ የሚጨምር ነገር የለም። ስለዚህ ማንከባለል ስለሆነ ከላው ላይ ተነስቶ የሚሄድ ነገር የለም ማለት ነው። ስለዚህ ይሄ ኢንዲፔንደንት ነው ማለት ነው። በዚህ መልኩ ልትረዱ ይገባል። ዲፔንደንት ኢቨንትን አሁን ከነገርኳችሁ ኦልሞስት ተቃራኒ ነው ማለት ነው። ስለዚህ ዲፔንደንት ደግሞ አንዱ ኢቨንት ሌላኛው ኢቨንት ላይ ዲፔንድ ይሆናል። ለምሳሌ ቅድም ያልኳችሁ ከኮሮጆ ውስጥ ቁጥር ሰሌክት የማድረግ ቀለም ሰሌክት የማድረግ መርብል ሰሌክት የማድረግ ከሆነ ስናወጣ የመጀመሪያው ለምሳሌ ካርታ ሊሆን ይችላል። ለምሳሌ ካርታን ተውትና ይሄ ኮሮጆ
ቅድም ያልኳችሁን 4 ቀይ ኳስ እና 6 ደግሞ ሰማያዊ ኳስ ቢይዝ ከዚህ ውስጥ ቀይ ኳስ የማግኘት ፕሮባቢሊቲያችን ከ10 ውስጥ ነው ቀይ ኳስ የማግኘት ፕሮባቢሊቲ ያለን። አንዷን አግኝተን ግን አውጥተን ብንጥላት አውጥተን አንዱን ካገኘን በቃ አገኘን አስቀመጠን ማለት ነው። አሁን አንድ ስንቀንስ ሁለተኛው ሙከራችን ላይ ከ9 ኳስ ነው። ስለዚህ ሁለተኛው ሙከራችን በአንደኛው ሙከራችን ላይ ዲፔንድ ሆነ ማለት ነው። ስለዚህ ይሄ ዲፔንደንት ይሆናል ማለት ነው። እዚህ ጋር ኤግዛምፕሉን እሱን ነው የሚነግረን። ኢፍ ኤ ካርድ ድሮን ፍሮም ኤ ዌል ሼፕድ ፓክ ኦፍ ካርድ and the card is not replaced, then the result of drawing second card is dependent on the first draw ማለት ነው። እዚህ ጋር ካርታ ለምሳሌ 52 ካርታ አለ። ከዛ ከ52 ካርት ውስጥ ሁለት ሙከራ ቢኖረን የመጀመሪያው ሙከራ ምንድነው? ለምሳሌ 4 ቁጥርን ከሆነ ከካርዱ ከ52 ካርታ ውስጥ የምንፈልገው ለምሳሌ የመጀመሪያውን 4 አገኘን እንበል። አራት አይነት 4 ቁጥር ነው ያለው። እስቲ እዚህ ጋር 4 ቁጥርን ሳይሆን ለምሳሌ ኬን የማግኘት ቻንሳችን ኬ ስንት ካርድ አለ? እዚህ ጋር ኬ አራቱንም ኬዎች ነው የምንፈልገው። 4 ኬን ያለው አለ አንድ ካርታ ውስጥ። ኬን የማግኘት ፕሮባቢሊቲያችን ምን ያህል ነው? አሁን የመጀመሪያው ሙከራ ሁለተኛ፣ ሶስተኛ፣ አራተኛ እያልን ነው የምንሄደው። አራቱንም ኬዎች ብንፈልግ የመጀመሪያዋን ኬ ስናገኝ አውጥተን እናስቀምጣለን ከካርታ ውስጥ። አሁን ከ52ቱ 51 ቀረ ማለት ነው። ሁለተኛው ሙከራችን ላይ አሁንም ኬን አገኘን። ስንት ይቀረናል? ከ2 ቀረን። ያው 2 ከ52 ላይ ስንቀንስ 50 ነው የሚቀረው። ስለዚህ ሶስተኛው ሙከራችን ላይ ከ50 ካርድ ውስጥ ነው ማለት ነው ሶስተኛው የምናወጣው። አራተኛው ላይ 48 ይሆንልናል። እየቀነሰ ይሄዳል ማለት። ስለዚህ አሁን አራተኛው ሙከራ የመጀመሪያዎቹ 3 ሙከራዎች ላይ ዲፔንድ ይሆናል ማለት ነው። ምክንያቱም 3ቱን አግኝተን ስለሆነ ከ52 ካርድ ላይ 3ቱን ስንቀንስ 49 ነው። ስለዚህ 48 ከ49ኙ ካርድ ውስጥ ነው ማለት ነው የምፈልገው። ስለዚህ በዚህ ምክንያት ይሄ ዲፔንደንት ነው ማለት ነው። በዚህ መልኩ መስራት ትችላላችሁ። 11ዱን የኢቨንት አይነቶች አይተን ጨርሰናል። በጣም በዛ ይላሉ። አሁን ኤክሰርሳይሱን እናይና ኔክስት ታይም ደግሞ በሌላ ፖርሽን እንገናኛለን ማለት ነው። Exercise 8.16 when 2 dice thrown, consider the following event. E1 getting prime number, E2 getting even number ነው ያለ። ስለዚህ እዚህ ጋር ሊስት እናድርጋቸው። እዚህ ጋር ሊስት ኤ ላይ ሊስት አድርጉ ነው የሚለን። ስለዚህ ጌቲንግ ፕራይም ነምበር ከ1 እስከ 6 ውስጥ ያው ዳይስ ነው ስሮ ያደረግነው። ስንት ዳይስ ነው? 2 ጊዜ ነው ስሮ ያደረግነው ማለት ነው። ስለዚህ ቶታል ሳምፕል ስፔሱ ምን ይሆናል ብለን መጀመሪያ ሳምፕል ስፔሳችን ምን ይሆናል? ሳምፕል ስፔሳችን ምን ይሆናል? የመጀመሪያው ሙከራ ላይ 1 ቁጥር አግኝተን ሁለተኛው ላይም 1 ቁጥር ልናገኝ እንችላለን። ዳይሱን ስናከባለን 2 ሙከራ ስለሆነ የመጀመሪያው ሙከራ ላይ 1 አግኝተን ሁለተኛው ላይ 2 ልናገኝ እንችላለን። የመጀመሪያው ላይ 1 አግኝተን ሁለተኛው ላይ 3 ልናገኝ እንችላለን። የመጀመሪያው ላይ 1 ቁጥር አግኝተን ሁለተኛው ላይ 4 ልናገኝ እንችላለን። ከአንድ ጋር ሁሉንም እንጽፋለን ማለት ነው። ከአንደኛው ላይ 1 አግኝተን ሁለተኛው ላይ 5፣ የመጀመሪያው ላይ 1 አግኝተን ሁለተኛው ላይ 6 ልናገኝ እንችላለን። በአንድ ጨርስ። በሁለት ደግሞ የመጀመሪያው ላይ 2፣ ሁለተኛው ላይ 1፣ የመጀመሪያው ላይ 2፣ ሁለተኛው ላይ 2፣ የመጀመሪያው ላይ 2፣ 3፣ ሁለተኛው ላይ 3፣ የመጀመሪያው ላይ 2 አግኝተን የሁለተኛው ላይ ደግሞ 4፣ የመጀመሪያው ላይ 2 አግኝተን የሁለተኛው ላይ 5፣ የመጀመሪያው ላይ 2 አግኝተን ሁለተኛው ላይ 3፣ እንደዚህ እያለ በሁሉም እንጽፋለን ማለት ነው። አሁን እኛ የፈለግነው ፕራይም ነምበር የሚሆኑበትን ሁሉንም እዚህ ጋር መዘርዘር ትችላላችሁ። ሳምፕል ስፔሱ ሁሉንም እንዘረዝራለን ማለት ነው። እዚህ ጋር እኛ ኢዋን አሁን ፕራይም ነምበር ነው። ፕራይም ነምበር ሁለቱም ፕራይም ነምበር የሚሆኑበት፣ ሁለተኛው ደግሞ ኢቭን ነምበር የሚሆኑበትን ነው። እዚህ ጋር ኢዋን አሁን ምን ይሆናል? እዚህ ጋር 2 ፕራይም 2 ፕራይም 2
አንድ ጋር ብንል አንድ ፕራይም አይደለችም። ለዛ ነው አንድን ይዘለላት። ሁለት የመጀመሪያው ሙከራችን ላይ ሁለት አግኝተን ሁለተኛው ላይ ሶስት፣ ሁለቱም ፕራይም ናቸው ይሆናሉ። የመጀመሪያው ሙከራ ሁለት አግኝተን ሁለተኛው ሙከራችን ላይ ግን አራት ብናገኝ አራት ፕራይም ስላልሆነ አይሆንም። ስለዚህ 2 እና 5 3 እና 2 እነዚህ ሁሉ ፕራይም ናቸው። ፕራይም ሁለቱም ፕራይም የሚሆኑበትን ሁለቱም ሙከራችን ላይ ፕራይም የሚሆኑበትን እንደዚህ ሊስት እናደርጋለን። ሁለተኛው ኢቨንታችን ደግሞ ኢቨን ነምበር። ይሄ ደግሞ ኢቨን ነምበሮች ናቸው፣ ቀላል ናቸው። ሁለቱም ፕሮባብሊ ሁለቱም ኢቨንቶች ላይ ኢቨን ሁለቱም ኤክስፐሪመንት ስናደርግ የመጀመሪያው ሙከራችን ሁለተኛው ሙከራችን ላይ ኢቨን ነምበር የምናገኝበት ፕሮባቢሊቲ እነዚህ ናቸው ማለት ነው። ይሄ 2 2 2 4 2 3 ያው 3 ምን ስለሆነች ፕራይም ስለሆነች 2 6 4 2 4 4 4 6 6 2 6 4 6 6 ነው። እዚህ 6 እዚህ ጋር አለች። ስለዚህ ኢቨንቶቹ እነዚህ ናቸው። ኢቨንት 1 ይሄ ነው፣ ኢቨንት 2 ይሄ ነው። ከዛ ቢ ላይ ምን ተጠየቀን? አር ኢ1 ኤንድ ኢ2 ኤግዞስቲቭ ኢቨንት። ኤግዞስቲቭ ኢቨንት ምን ብለናል? ሳምፕል ስፔሱን ሁሉንም መያዝ አለበት። አሁን 2 ዳይስ ስሮ ስናደርግ ስንት ፕሮባቢሊቲ ነው ያለን? 2 ዘ ፓወር ኦፍ 6 ነው ያለን አይደል? 2 ዘ ፓወር ኦፍ 6 ማለት ኦልሞስት 64 ማለት ነው። 64 ኢቨንቶች ናቸው መኖር ያሉት። እዚህ ጋር ግን ኦልሞስት ስንት ነው ሊስት ያደረግነው? 1 2 3 4 5 6 7 8 9 9 ሲባዛ በ2 18 18ቱን ብቻ ነው እዚህ ጋር ሊስት ያደረግነው ማለት ነው። ምን ይቀራል? እንደምሳሌ አሁን 1 እና 1 ለምሳሌ ይቀራል። 1 እና 3 ይቀራል። 1 እና ሁሉንም አልያዘም ማለት ሳምፕል ስፔሱ በጣም ብዙ ነው ሊስት ብናደርገው ማለት ነው። ሁሉንም ስላልያዘ ምን አይሆንም ማለት ነው። ይሄ ኖ ኤግዞስቲቭ ኢቨንት ማለት ኢቨንቶቹን ስንቀያይጣቸው ምን መሆን አለበት ነው ከሳምፕል ስፔሱ ጋር እኩል መምጣት አለበት። እዚህ ጋር ኢዋን ዩኒየን ኢቨንት 1 ዩኒየን ኢቨንት 2 ብናደርግ ሁሉንም ሳምፕል የሳምፕል ስፔሱን ኢቨንቶች አይዝልንም። ስለዚህ ኖ ማለት ነው መልሳችን። ኖ ቢኮዝ ኢቨንት ኦፍ ኢቨንት 1 ኤንድ ኢቨንት 2 ኖት ኢንክሉድ ኦል ኤሌመንት ኦፍ ሳምፕል ስፔስ። ሁሉንም የሳምፕል ስፔሱን ኢቨንቶች ስላልያዘ አይሆንም ማለት ነው። ሙቹዋል ኤክስክሉሲቭ ኢቨንት ነው። ሙቹዋል ኤክስክሉሲቭ ኢቨንት ደግሞ የምንለው ምን አይነቱን ነው? ሁለት ወይም ከዛ በላይ ኢቨንቶች ተሰጥተውን ሁለቱ ኢቨንቶች ወይ ደግሞ ከዛ በላይ ያሉ ሁሉም ኢቨንቶች ኢንተርሴክሽን ስናደርጋቸው ኢንተርሴክሽናቸው ኢምፒቲ ሴት የሚመጣ ከሆነ ነው። እዚህ ጋር አሁን ስናይ በቀላሉ ለምሳሌ ይሄን ይሄ እንኳን ሁለቱም ጋር ይገኛል። ሁለት ኢቭንም ኦድም ኢቭንም ፕራይም ስለሆነች ማለት ነው ለቁጥር። ስለዚህ ኢምፒቲ ሴት አይደለም። ኢንተርሴክሽን ኦፍ ኢቨንት 1 እና ኢቨንት 2 ኢምፒቲ ሴት ቢሆን ኖሮ ግን ሙቹዋል ኤክስክሉሲቭ ኢቨንት ይሆን ነበር ማለት ነው። ስለዚህ ኖ ቢኮዝ ኢቨንት 1 ኢንተርሴክሽን ኢቨንት 2 ምንድነው ይሄንን እናገኛለን ማለት ሁለቱም ጋር ማለት ነው። ኖት ኢምፒቲ ሴት ነው ማለት ነው። ስለዚህ ኢምፒቲ ሴት አልሆነልንም። ስለዚህ ሙቹዋል ኤክስክሉሲቭ ኢቨንት አይደለም ማለት ነው። ኤክሰርሳይዝ 8.16ን በዚህ መልኩ ሰርተን ጨርሰናል። ኔክስት ታይም ፕሮባቢሊቲ ኦፍ አን ኢቨንትን እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ላኩልኝ።